ይሰጣል ልጁ ራሱ ይሰጣል ብለህ ነው አታገኝም። እንኳን ይቅርና አንተ እንዳሰብከው ትንሽዬ የቤት ልጅ ምናምን ማለት ነው። መንገድ ላይ እንኳን ያሉ ሴቶች የሚያገቡ ካይመስለኝ ዝም ብለህ የምትለፈው መቼም አታገባ። ሲፈጠር የሚሰጥ ራሱ የለም። እንደተመኘክ እንደዚህ ትሞታለህ። መቼም አታገባትም። እንደዚህ እንደዞርክ ነው የምትሞታት እያለች ነው ሱመያ። አሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦች እንዴት ናችሁ? ባላችሁበት ያላ ሰላም እናንተ ጋር ይሁን። እንግዲህ ሱመያን ይዤላችሁ መጣሁ ማለት ነው። ሱመያ እንግዲህ እየተወኝ አይደለም። ሁሉም ቪዲዮ ውስጥ ልክ እንደ ቅመም እኔን ጣል ካላረገ አይጣፍጥለትም፣ ቪዲዮ አይጣፍጥለትም። እኔን ጣል ካላረገ እንደ ወጥ ቅመም ማለት ነው። ስለዚህ እኔም ደግሞ እሱን መተው አልችልም። መቼም የመን አታገባም። እዚህ ያሉት ሴቶች ኢትዮጵያ ያሉት ሴቶች አንዷ ፈለጠኝ፣ አንዷ ቆረጠኝ፣ አንዷ ክሎሮክስ ስጠጣለት በቃ መወደድ ያኔ መወደድ የሴቶች መወደድ ሲበዛበት አቅለሽለሽሎት ወደ የመን ሄደ። የመን ደግሞ መቼም አያገባትም። የመኒ ሴት እንኳን የተከበረች ሴት ቤት ውስጥ በስነ ስርዓት ያደገች ሴት ተውና ማለት ነው አለች። ሜዳ ላይ ያሉ ሴቶች ራሱ አያገቡም። አበደን አታገባም። እንደዚሁ እንደተሯሯጥክ ትሞታታለህ እንጂ አለች ማለት ነው ሱመይሻ። እኔ እነዚህ ሰዎች ነገር እውነት እነሱ ብቻ ሳይሆን እኔ ራሱ አክለሽልሽ ያው ስራ ነው ለማለት ነው እንጂ ግን በጣም ይደብራል እውነት። ባልና ሚስት ይሄን ያህል አክርረው ለው ሚዲያ ላይ ወጣ እሱም ወጡ ደግሞ እሺ የሱመያ ይባስ ሰኢድ ከዚህም በፊት ጥፋቱን አውቆ ይቅርታ አድርግልኝ ብሎ አልቅሶ ወንድ ልጅ እንግዲህ ያስቡት ጋይስ አልቅሶ ወድጄ አይደለም ግዴታ ነው አዩን ያስገባኝ ያገባዋት ብሎ አልቅሶ ይቅርታ ጠይቋት ነበር እንደምታውቁት ማለት ነው። ከዚህ ደግሞ ስንቴ ጎንደር ሁላ ሄዶ ማለት ነው እንግዲህ ያስቡት ያለው ችግር ሀገር ውስጥ ያለውን ታውቁታላችሁ። እሱ በቃ ከሞትኩ ሞትኩ እንግዲህ ለምን ቀኔ ከደረሰ ደረሰ ነው። የትም ሆነ የትም አዩ እንዳትሄድ ስትለው እንደዛ አልክሳ ትቷት ሄደ ጎንደር ማለት ነው። እዛ ሄዶ እዛ ሜዳ ላይ በረሃ ሜዳ ላይ እንደዛ ቪዲዮ ቀርጾ ያኔ በቃ ተማምኖ ሱመያ እንደዚህ አይታኝ መቼም ሱመያ እንትን አትልም አጨክንም ትመጣለች ብሎ ቪዲዮ ቀርጾ ለቀቀላት። ግን እሱ ግን እንደበፊቱ ያኔ ልቧ በጣም እንትን ሆነ መሰለኝ እንደበፊቱ አይደለችም መሰለኝ። እሱ ግን አላመነም። የመን እውነት ለመናገር ማለት ነው ጋይስ ያኔ ወደ ሱመያም ሳታደሉ ወደ ሰኢድም ሳታደሉ ማለት ነው እውነት ከተናገረ ሚስት እንደሆነ ሸሪዓ እስከ 4 ይፈቀዳል። ኦኬ ሳይነገራት ነው አዩን ያገባው። እሺ ሳይነገራት እሱም ሆን ብሎ ኢትዮጵያ ሄዶ የሄደበት ምክንያት ሌላ ነው። ግን እሱ ደግሞ ሚስት አገባለች። እሷም ይሄ ሚስት ማለት ነው እሱ ራሱ አቅዶና አልሞ አይደለም አይደል? ይሄ ነገር ፕራንክ ነው። ፕራንክ ላይ ልጅቷ እንደሆነች ታውቃላችሁ እናንተም። ስንት ነገር ሆኗ ነፍሷ አትውጣ በቃ ላግባት የፈለገ ይምጣ ብሎ አገባት። እቺ ልጅ ያን ጊዜ ክሎሪክስ ሁላ ጠጥታ አብዳለት ምናምን ብላ ነበር። እሺ ያ ሁሉ አለፉ ፈታት። እሱም እሷን ፍለጋ ብዙ መከራ አሳየ። 1 አመት ማለት አስቡት ጋይስ ኢትዮጵያ ውስጥ እውነት ለመናገር ማለት ነው ኢትዮጵያ ውስጥ የትኛው ወንድ ነው ሚስቱ ሄዳበትን ፈልጎ ሊያስገባ የሚያስበው? እኔ ግን አላየሁም ማለት ሰኢድ ማለት ነው። እውነቴን ለመናገር እኮ ነው። እንኳን ሄደች ነው የሚለው እንኳን ሄደች ሳይ ወይ ደግሞ ሄዳ ተቀምጣ ቤተሰቦ ተቀምጣ ራሷ ትመለሳለች ሲሰለቻ ማለት ነው ጋይስ። እውነቴን እኮ ነው። ወይ ደግሞ ከጠፋች እሱም በዛው ህልም ብሎ ይጠፋል። ተመልሶ እሷን ሊፈልጋት አያስብም። በተለይ ልጆቹን ይዛለት ሄዳ የኢትዮጵያ ወንድ ልጆቹን ይዛለት ሄዳ
ራሷ አሳድጋ ወጪ ማጠይቅ ሴት የራሷ ጉዳይ ብሎ ነው የሚሄደው። እንደውም እሱ ያን ጊዜ በቃ ተመቸው። እውነት ሰኢድ ያንን ሳይል ልጆቼን አፈቁኝ ብሎ ሚዲያ ላይ እየወጣ መቼስ ይሄ ሰው ማለት ነው ትልቅ ሰው ነው፣ ህፃን አይደለም። ምንም ቢሆን ቤተሰብ አለው። ያኔ ሰው ሁሉንታ አለው። ያኔ ሰው ጓደኛ አለው። አስቡት፣ ምቀኛ አለው። ስንት ሰው ነው ምቀኛ የሚደሰትበት? ይሄ ሁሉ እሱ ሳይሰማ ሚስቱን ወጥቶ ለምኖ ነበር ስንት ጊዜ ማለት ነው። ዛሬ በቃ ሰልችቶት ሚስት አገባለሁ ብሎ እሱ የሚያመጣውን ሴቶች ስርስር እየሄደች እየደበደበች እንዳታገቡት፣ ሰኢድ እንደዚህ ነው፣ ሰኢድ መጥፎ ነው፣ አይሆናችሁም፣ ለኔ ያልሆነ ለእናንተ አይሆንም፣ እንደዚህ እያለኝ ማለት ነው እየከለከለኝ ነው ሱመያ። አሁንም እሺ ሰለቸውና ኢትዮጵያ በሱመያ ሰበብ ሰለቸኝ እኔ በቃ ሱመያም እየተኛችልኝ አይደለም፣ ሄጄ አረብ አገባለሁ ብሎ መጣ። አሁን እሱ መይሻ ምን እያለኝ ነው? አንተ መቼም አታገባም፣ መቼም እንደዚህ ቆመ ተቀራለህ፣ እንደዚሁ እንደዞርክ ትሞታታለህ። ዲህ ጋይስ እኔ ወላሂ ሱመያ አስጠላችኝ። አሁን ዘፍ ኘኘኘኘኘ ትላለች። በቃ ያኔ ምንድነው ይሄ? አከረረችው፣ እውነት በጣም አከረረችው። እንደዚህ አይነት ሴት እንደውም ከወንድ ላይ ትራቅ፣ ጥሩ አይደለም። እውነት ወላሂ እውነቴን ለመናገር ማለት ነው። ሴት ልጅ እንደዚህ አከራ፣ ሁላችንም ሴት ነን አይደል? ያኔ በቃ አጠፋ፣ ቅርታ ጠየቀ፣ خلاص ተመልሳ ኑሮዋን አትኖረ። ለምን ልጆቹንስ ለምን አላባት ታሳድጋለች? ምን በወጣት? እኔ ግን ወላሂ ሱመያ ታውቃለች ምናምን ትላለች እንጂ ምንም ዋናውን እንደውም አታውቅም እሷ ጭራሽ። እውነቴን ነው የምላችሁ፣ ዋናውን ድረስ ተዋለች። ምን እንደዚህ አቃጥሏ በቃ ሰኢድን ህይወቱን ለማጥፋት ነው መሰለኝ አላማው። በቃ እንደዚሁ እያሽከረከችው እያቃጠለችው ቆሞ እንዲቀር ነው። እንዲያገባም አትፈልግም፣ እራሷም እንድትመልስ አትፈልግም። አላማው ምንም አልገባኝም ማለት ነው ጋይስ። ከባድ ነው ግን ሱመያ ነገር አበዛችው። በቃ ያኔ አከረረችው። ያኔ በቃ ኡፍ እኔ ራሱ አስጠላኝ። አሁንስ ቪዲዮ ስራ ነው ብዬ ቪዲዮ ልስራበት እንጂ ግን ይደብራሉ። እውነት ባልና ሚስት ምንም ቢሆን ስንት ነገር አብረው ያሳልፉ ነው። ቅርታ አድርጉልኝና ማለት ነው ስንት ነገር። ዛሬ ልጆች አባት ነኝ ህፃናቶችን ለምን አባታቸውን ከላው ላይ ታራርቃለች? ሐራም አይደል? ሐራም ነው ሲጀመር እኮ እንደ ሸሪዓው ራሱ። እሷ አሁን ጥሩ ስራ ይሰራው ነው የምትለው እንጂ ሐራም ነው እሷ ላይ። አላህ አይለቃትም እውነት።